አሁንም ያኔ ማውቀዴፍ አደይ ናት የለወጠች። አዎ ተቀይሬያለሁ። ልጅ እያለው የነበረው ዴቭ ሌላ ነው። አሁን ያለሁት ዴቭ ደግሞ ሌላ ነው። በመቀየሬ ደግሞ ምንም አልጸጸትም። እሺ ይኸውልሽ አደይን በማግኘቴ ብዙ ነገሮች ተለውጠዋል። ብዙ ነገሮች ደግሞ ቀይረውኛል። ለምሳሌ ልንገርሽ፣ ለሴቶች የነበረኝ አስተሳሰብ፣ ሁሉም ነገር ተቀይሯል። ስለዚህ በመቀየሩ ምንም አልጸጸትም። አደይን ደግሞ ላገባት መስሎ ነው ዴቭ። አይነን ከፍተህ ብትመለከት ይሻላል። አደይን ተዋትና ከኔ ጋር ሁን እባክሽ። እሺ በቃ በዚህ ልክ ራስ ወዳድ አትሁኝ። ልታገባት ነው? አዎ ላገባት ነው። ይኸውልሽ በማይመለከትሽ ነገር ውስጥ አትግቢሽ። አሁን የመጣሁት ደግሞ ቤቱ ስለተፈጠረው ነገር ልጠይቅሽ። ስለ እነሱ ምንም አትጠይቀኝ ዴቭ። ለምንድን ነው የማትጠይቅሽ? እስኪ ንገሪ፣ ለምንድን ነው የማትጠይቅሽ? በደንብ ጠይቅሻለሁ። እሺ ምንድን ነው ፍላጎትሽ? ለምንድን ነው እናትሽን በዚህ ልክ እያስጨነቅሻት ያለሽ? አትረዳኝ ወይ ምን እንድረዳሽ ጠብቀሽ ነው? እስኪ ንገሪ፣ ምን ልረዳሽ? ብዙ ነገር እንድትረዳኝ እፈልጋለሁ። አንተም እማዬም እኔን ከመረዳት ይልቅ አሹና ሮማንን መስማት ትመርጣላችሁ። ቅመቲ ሀች እንኳን አገኘሁሽ። ምን ፈለግሽ? የዳይመንድ እና የኪንጎ ቤት የት ነው? ዳይመንድን የራስሽ ጉዳይ እንደፈለግሻለሁ። ኪንጎ ምን ይሰራልሻል? አይ እሱን አልፈልገውም። ኪንጎን አልፈልገውም። ማን ስለሆንሽ ነው የማትፈልጊው? ቅምጥል ምን ሆንሽ ነው? አንዴ ለምን ፈለግሽው? አንዴ ለምንድን ነው የምትፈልጊው? አንዴ ማን ስለሆንሽ ነው የምትፈልጊው? ምን ሆንሽ ነው? አሁን ወሬ አታብዢ፣ በቃ አትቅበጪ። ቅምጥል መለቴ ነው። የዳይመንድ ቤት አሳይኝ በእናትሽ። እሱን ለመጠየቅ እኮ ነው ከቤቴ ድረስ የወጣሁት። ሄሽ ወስድሻለሁ። ቆይ ግን ምን ጀምረሽ? እንዴ ምን ጀመርኩ? ከዳይመንድ ጋር ምን ጀምራችሁ ነው? ምንም ጓደኛ አይደል እንዴ? ኧረ በእናትሽ ከመቼ ጀምሩ? መቼ እንደሆነ አላውቅም፣ ግን ሁል ጊዜ እኔን ያገዘኛል። ዳይመንድ እኮ እንደሚታየው አይነት ሰው አይደለም። በጣም ጥሩ ሰው ነው። ኧረ ልክ ነሽ፣ በጣም ጥሩ ሰው ነው። ጭዌ ጀምረሻል አንቺ ቀበጥ። ቅምጥል ለምንድን ነው ቀበጥ የምትይኝ? አሹ ዛሬ እውነታውን መጋፈጥ ጀመረ። አሹ ዛሬ ላይ ለሮማን ያለውን ነገር ሁሉንም ነገር አፍረጥርጦ ለመናገር ወሰነ። ምንድነው ያስቀየምኩህ ነገር አለ ወይ ስትለው፣ ወረ ያስቀየምኩሽ ነገር አለ ወይ እንዴት ምናምን እያለ እንግዲህ ግጭ ቆይ ይልባታል ማለት ነው። በዛን ሰዓት ላይ እንግዲህ ሮማን ምን አረኩ ምንድነው ጥፋቴ ብላ ስትጠይቀው እንደሚያፈቅራት ሲነግራት የምታረገው እና የምትይዘውን ጠፋ። እየጮህብኝ እኮ ነው ተረጋጋ፣ ምንድን ነው ስትለው አዎ ጮህብሻለሁ እያለ እንግዲህ አሹ ቅምጥሉ የምዬ ልጅ ቤዛ አሁን ላይ ደግሞ በትልቁ ነገር ላይ ሴራዋን እያጠነጠነች ትገኛለች። ቤዛ አሁን ላይ ሐኪም ድንገት እኮ ጸጥ ብላብኝ ነው ትላለች። ማዘሯ በጣም ደንግጣለች። ባቡሬ አሁን ላይ ምንም እንደሚያደርግ ምን እንደሚሆን የሚያውቀው ነገር የለውም። ሁሉንም ነገር ዶክተሩን ቢጠይቀው ዶክተሩ ቢሆን አናን ሁሉንም ያለውን ነገር እነግርሃለሁ ይለዋል። በዛን ሰዓት ላይ አደይ ትመጣና አደይ ሊልዬ ስትላት ሊሊ ደግሞ ዳይመንድ ባቡሬን ታያለች። ባቡሬ ሁሉም ነገር ስለተሸሸገው አሁን ላይ ምንም የሚያውቀው ታሪክ ስለሌለ ቅምጥል ማሼ ይሆን እንዴ ተማነቅ ሰውን የምትቆጠበው ዳይመንድን እኮ ሰቀለችው። ዳይመንድ አሁን ላይ የቤዛ ወንድም አሽታ አደረገ። በዚህ ሰዓት ላይ ግን አሁን ምንም ጨዋ እየተጫወተ ነው። የሳቅ ምንጭ
ማዘር ሮማን አሹ ምን ሆኖ ነው የቀረው? ምን ሆኖ ነው እንደዚህ እየሆነ ያለው? ለብድት ስትይ ግትር ይሆናል። ባቡሬ ዶክተሩን ቤት ሲያገኘው በጣም ስለደነገጠ እያናዘዘው ይገኛል። ዶክተሩ ደግሞ አሁን ላይ ምንም ልልህ አልችልም፣ ስማ ለሊ በተደጋጋሚ እየታመመች እየተጨነቀች ሌላ ቦታ ልውሰዳት ይላል። በታማሚ ፊት ምንም ነገር ማውራት ስለማንችል ቢሮና እና ሁሉንም ያለውን ነገር እነግርሃለሁ ይለዋል። ዶክተር ምንም ነገር አልነገርከኝም፣ ደህና ናት አትበለኝ፣ ደህና አይደለችም እኮ እያየህ ነው። ቆይ ምን ነው የምትዋሸኝ? ይላል። በዛን ሰዓት ላይ ማዙካዋ ከች ትላለች። ማዙካዋ ስትመጣ ሁሉንም ነገር የተውትና እንደነበረው ወሬያቸውን ይቀጥላሉ። ዶክተርዬ አመሰግናለሁ፣ እሺ ልጄ ፈጣሪ ባርክህ፣ እንዳንተ አይነት ዶክተር መቼም አይገኝም እያለችው እንግዲህ ሁሉንም ነገር እያመቻቸች ትገኛለች ማዞሯ። ሊሊ በጣም የምታሳዝን ሁኔታ ላይ ነው ያለችው። ራሷን ለመቆጣጠር ራሷን ማንከባከብ እየፈለገች አይደለም ያለው። አሁን ላይ ሁሉንም ነገር ትታለች። አበበና ሄሩ በተኮራርፈው ሄሩ ጀርባዋን ሰጥታው አበበ ቆይ ምንድን ነው እየሆንሽ ያለሽው? ምን ሆነሽ ነው ሲላት ተቆይሜሃለሁ አንደኛ እኔ የምልሽ እኔ ራሱ ብቻ ምናምን እያለ እሱም ከባድ እንትን ይላል። ስሚ እንዴ ይሄ እንደ ገጠሩ አይደለም። ስታኮርፊ ሰው በር ላይ ሂደሽ አትቀመጪ። እኔ ብታኮርፋሽ ብቻሽን መሆን ከፈለሽ እኔ ጭር ያለ ቦታ ይዤሽ ሄድና እዛ ኖርሻለሁ። ይህ እዛማ ይዘህ ከርክ ምኑን ተኳረፍ ነው ትላለች። እሷ ያሰበችው ልክ እንደዛው እንደ ገጠሩ ነው። በዛን ሰዓት ላይ በቃ ይሄ ልጅ አሁንም አይፋታንም ወይ ብሎ ከችላል። ማዘሯ እንግዲህ የአሹን ትወስድና ለምንድን ነው እንደዚህ እየሆንክ ያለኸው? ለምንድን ነው የሰው ሰውስ ይሄን ያክል ልደበድብ የቻልከው? ትለዋለችኝ። ምንም አልገባኝም። እኔ በዛን ሰዓት ላይ እንደዛ ቅጥቅጥ አድርጎት ቤቱን ስለደፈርኩ ይቅርታማ ተዝህ እንዴት ተከበረ ይዘው እንደሄድኩት እንዴት ተከበረ ይዘው መውጣት ነበረብኝ ይላል። ፍቅር እንግዲህ ዛሬም በውሸቷ ላይ ውሸት እየጨመረ ትገኛለች። ፍቅር የክላስ ልጅ ነው ያለችው የቪዛን ወንድም ከቻርጋ ቤት ይዛው ትመጣለች። ከዛም በኋላ ቆይ አሹን ሁሉንም ነገር እነግረው ጠይቀዋለሁ። አሹ ወጥቷል ብዬ ነው አንተ መውጣቱን እንዴት አየህ? እያለች በዛን ሰዓት ላይ አሹ ድንገት ሳያስበው ሰፈር ቀቻለ። አንተ ወንበዴ አንተ! እሹ አሁን እርሱም ዝም አለ። ይሄ ሰው ከዚህ ቤት ምን ይሰራል አለ። አታውቅም እንዴ ፍቅር ክላስ አለች እኮ ነው ፍቅር። በዛን ሰዓት ላይ ፍቅር ትንተባተባለች።
ውድና የተከበራችሁ የቻናል የቤተሰቦች ሰላም 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 ብለናል። ሰላማችሁ በዚህ ተትረፍረፍ ይበልልን እያለና ዲኤን ይዘን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ነው